ሰላም ጤና ይስጥልን እንደምን ቆያችሁ? ይህ መጽሐፉ ይናገር በተሰኘ በዚህ ፕሮግራም መጽሐፍ ቅዱሳዊ ክርስቲያናዊና ነገረ መለኮታዊ ጉዳዮችን የምንነጋገርበት መርሃ ግብር ነው። በእነዚህ ጊዜያት የእግዚአብሔር ወንጌል በሚል ጭብጥ ሐሳብ እየተነጋገርን እንገኛለን። ሐሳቦች እንሻራሻራሉ፣ መጽሐፍ ቅዱሳዊ እውነቶችን እናነሳለን። የእግዚአብሔርን ወንጌል በሚመለከት እንነጋገራለን። ዛሬ አብረውኝ ያሉ ወዳጆቼ ፊት ለፊቴ ያሉ ራስን ብታስተዋውቅ ፋኑዬ ካንተን ጀምር። እኔ ፋኑኤል ብርሃነ እባላለሁ። የኮተቤ ሙሉ ወንጌል አማኞች ቤተክርስቲያን ውስጥ አገለግላለሁ። በኢቫንጀሊካል ቴዎሎጂካል ኮሌጅ የመጀመሪያ ዲግሪ ቴዎሎጂ ተምሬያለሁ። ይሄ ነው። አሁንም ጥናት ላይ እንዳለ አውቃለሁ። ነገረ መለኮት ጥናት ላይ እንዳለ አውቃለሁ። ቴንክ ዩ። በተጨማሪ መጽሐፍት ላይ አጋዥ መጽሐፍት ቤተክርስቲያንን የነገረ መለኮት ትምህርት ቤቶችን አጋዥ መጽሐፍቶች እንደምታስተምር አውቃለሁ። ትርጉም ላይ ስራዎች ላይ እንዳለህም አውቃለሁ። ይሄኛው ተዘንግቶ መሆን አለበት። ኦኬ እሺ። ያሜ ወደ አንተ መጣ። የአምላክ ቸርነት በዛብህ እባላለሁ። ባለትዳር የሁለት ልጆች አባትና በእግዚአብሔር መንግስት ውስጥ የክርስቶስ ደቀ መዝሙር ነኝ። መጽሐፍ ቅዱስ ትርጉሞችን በመስራት በማስተማር አገለግላለሁ። እንደገናም ደግሞ በቲሲ ኢቫንጀሊካል ቴዎሎጂካል ኮሌጅ በመማር ላይ እገኛለሁ። ስለመጣሁ ደስ ብሎኛል። እሺ ቴንክ ዩ በጣም በመጽሐፍት ስራዎች በደንብ እናውቃለን አይደል ፋኑዬ? በመጽሐፍት ስራዎች የአምላክ ቸርነት የሚወደድ ስም ነው። ከከቨር በፊት ነው በኋላ በሁለቱም የሚታወቅ ስም ነው እና ቴንክ ዩ ያሚ እያደረክልን ስላለው አስተዋጽኦ በዛ አቅጣጫ። እኔ በርናባስ ነኝ። ከቃለ ሕይወት ቤተክርስቲያን ነገረ መለኮት ኮሌጅ ላይ አስተምራለሁ፣ አጠናለሁም እማራለሁ። ከወዳጆቼ ጋር ደግሞ የምናገለግልበት በዚህ ፕላትፎርም በመጽሐፉ ይናገር አገልግሎት አብሬያቸው እተጋለሁ ማለት ነው። መልካም፣ ስለ እግዚአብሔር ወንጌል ልንነጋገር ነው። ወንጌል ላይ ዛሬ አሁን በሚኖረን ጊዜ ወንጌል ላይ ተመሳሳይ መረዳት ላይ መምጣት እንድንችል እናወራለን እና ስለ ወንጌል መነጋገሩ፣ ወንጌል ላይ ዲስከስ ማድረጉ፣ ሪፍሌክሽኖችን መስማቱ ትክክል ጤናማ ይመስላቸዋል መቼስ? እና ፋኑዬ እንዴት ታያለህ? በጣም በጣም አስፈላጊ ነው። ወንጌልን የምናይበት ስኮፕ በተለይ በዚህ ጊዜ በጣም ጠበብ ያለ ስለሆነ እነ ጳውሎስ የመጽሐፍ ቅዱስ ላይ ያሉ ጸሐፍት በምን መልኩ ነው ወንጌልን ኤክስፕሌን ያደረጉት፣ ያብራሩት፣ ያስቀመጡት የሚለውን ማወቅ ያስፈልጋል። በእኛ ጊዜ ትንሽ ናሮር ነው የምንተረጉምበት መንገድም ትንሽ ጠበብ ያለ ነው። ስለዚህ በደንብ አፍታተን ማየትና የእግዚአብሔር ቃል በሚያስቀምጥበት ልክ ማየቱ አስፈላጊ ነው ብዬ አስባለሁ። ያሚ ትለናለህ? ልክ ነው። ወንጌል ቤተክርስቲያን የተወለደችበት እውነት ነው። ወንጌል እግዚአብሔር ምስጢር ነው። ስለዚህ ወንጌልን ልንወያይበት፣ ልናወሳው፣ ልንነጋገርበት ርዕሰ ጉዳይ ሆኖ መቅረቡ ተገቢና አስፈላጊ ነው ብዬ አስባለሁ። በጣም ጥሩ። ትንሽ ጠቧል፣ መጽሐፍ ቅዱስ በሚያስቀምጥበት መንገድ እያየን አይደለም የሚሉ ሀሳቦችን ከእናንተ ሰምቻለሁ እና እኔም እንደዛው ነው የማስበው። ወንጌልን ወንጌላዊ በሆነ ብያኔና እይታ የተረዳነው አይመስለኝም። መጽሐፉ ስለ ወንጌል ምን ይላል የሚለውን በቅጡ መያዝ እየቻለን ያለን አይመስለኝም እና ዛሬ ላይ እስቲ ምን ብዥታ ነው ያለው ወንጌል እንመጣለን እና ወንጌል ምንድነው? ወንጌል የተጀመረ እንዴት ይታሰባል? እንዴት ይያዛል? ቅዱሳት መጽሐፍ ስለ ወንጌሉ ምን አሉ የሚሉ ሀሳቦች ላይ እንመጣለን። ግን ከዚያ በፊት ወንጌላዊ ያልሆነ ብያኔ፣ መጽሐፉ ስለ ወንጌል ማይነግረንን ብያኔ ማህበረሰቡ ክርስቲያኑ ሊሆን ይችላል፣ ክርስቲያኑ ያልሆነ ማህበረሰብ ስለ ወንጌል የሚያየውን ምልከታ እኒና አሁን ላይ ወንጌል እንዲህ ብናረግስ፣ ወንጌል ምን አይደለም፣ ወንጌል ይሄንን ነው የሚለው ሀሳብ ላይ እንመጣ ይሆናል። ምን አይደለም ወንጌል ያልሆነውን እናውራ። ምናልባት ብዥታዎችን ከዚያ ብንጀምር ተመልካቾቻችንም እንደዚህ ያስብ ነበር አይደል ብለው ሊሞገቱ ይችላሉ፣ ወይም ደግሞ ሀሳቦች እንሸራሸራሉ ብዬ አስባለሁ። ምን አይደለም ወንጌል? ወንጌል ለምሳሌ ያው በላርጀር ስኬል ካየ ነው በማህበረሰብ ደረጃ ወንጌልን ከብዙ አማራጮች
እንደ አንዱ ይወሰዳል። ኖርማሊ ብዙ አይነት ኦፕሽኖች አሉ። ከዛ እንደ አንዱ ተደርጎ ይወሰዳል። ግን እግዚአብሔር ለሰው ልጆች የሰጠው ብቸኛ መፍትሄ ነው ወንጌል። እንዲሁ ግን ስናስበው አማራጭ ከአንዱ ለምሳሌ ከብዙ አይነት ሃይማኖቶች ፕሮፖዝ ከሚያደርጉት የመዳን ሊሆን ይችላል፣ ወይም የተለያዩ እግዚአብሔርን የሚያውቂያ መንገዶች ሊሆን ይችላል። ከነዛ አማራጮች እንደ አንዱ ተደርጎ ይወሰዳል። ግን ያው ሁሉም በራሱ ሪሊጅን ክሌም የሚያደርገው ነገር ይኖራል። ግን የእግዚአብሔር ቃል የሚያስቀምጥልን ብቸኛው እና እግዚአብሔር ያቀረበው ብቸኛ ኦፕሽን፣ ብቸኛ መፍትሄ ነው ወንጌል። አንዱ እይታ እሱ ነው። ኦኬ። ስለዚህ ወንጌልን ለኢአማንያን ሊሆን ይችላል ለሌሎች ፕሬዘንት ስናደርግ አንድ ኦፕሽን ይዘን እየቀረብን አይደለም ማለት ነው። አማራጭ አይደለም እናቀርበው ማለት ነው። ብቸኛው መፍትሄ ነው። ስለዚህ ከዚህ ውጪ ከሆነ ሰው ይሄንን ማሰብ ካልቻለ ሌላ አማራጭ የለም አይደል? ያሚ እውነት ነው። በእግዚአብሔር መንግስት ውስጥ በእግዚአብሔር ደግሞ ታላቁ ታሪክ ውስጥ እንደምንመለከተው እግዚአብሔር ለሰዎች የሚያቀርብላቸው አንድ መንገድ ነው ያለው። ያም ደግሞ እርሱን ሰምተው ወደ እርሱ ሊቀርቡበት የሚችሉበት እውነት ነው። ስለዚህ በዘመናችንም አሁን በምናየው ሁኔታ ባለንበት ኮንቴምፖራሪ ላይፍ ስታይል እዛ ውስጥ የምናቀርበው የወንጌል መልእክት ወይ ደግሞ መጽሐፍ ቅዱስ የሚያቀርብልን የወንጌል መልእክት በርካታ አማራጮች ኖረው አንዱ ወይም የተሻለው ብለን ልንይዘው የምንችለው ነገር አይደለም። ኢትስ ናት the best way, it's the only way ይላሉ በእንግሊዘኛ። እና የመጽሐፍ ቅዱስ የሚያቀርብልን እግዚአብሔርም ደግሞ የሚተርከን በክርስቶስ ኢየሱስ የገለጠው የወንጌል መልእክት ለሰዎች ብቸኛው መልእክት ነው። ያለዚህ ወንጌል የእግዚአብሔርን የድነት ምስጢር ማወቅ አይቻልም። ስለዚህ ወንጌል አማራጭ አይደለም፣ ወንጌል ብቸኛ ነው፣ ብቸኛው መንገድ ነው። ስለዚህ ቤተክርስቲያን ይሄንን ብቸኛ አማራጭ ያልሆነ ብቸኛ መፍትሄ ነው የያዘችው ማለት ነው። ቤተክርስቲያን ውስጥ የሚነገረው የእግዚአብሔር እውነት ብቸኛ እንደሆነ፣ ስለዚህ ቶለሬት አድርገን ሪስፔክት አድርገን ያንተ ሀሳብ ትክክል ነው ይሄኛውም እውነት ነው ብለን ወንጌሉ ብያኔ ሰጥቶናል። የእግዚአብሔር መንገድ ይሄ ነው ብሎ። ስለዚህ ወንጌል አማራጭ አይደለም፣ ወንጌል ብቸኛው መፍትሄ ነው ብለን እናምናለን። ሌላኛው የማስበው ወንጌልና የወንጌሉ ውጤት ይምታታሉ። በኢትዮጵያ ወንጌላውያን ማህበረሰብ ወንጌልንና የወንጌሉን ውጤት እንዴት እንይ? ወንጌል ማለት ውጤት አይደል? የወንጌሉ ውጤት አይደለም። እዚህ ላይ ምን ታስባላችሁ? ያ ወንጌሉ ለብዙ ነገር ሰበብ ነው። በቤተክርስቲያኑ ስለምናየውም ነገር ለቤተክርስቲያንም ራሱ ጭምር ማለት ነው። ቤተክርስቲያንን የወለደ ኮዝ ያደረገ ሰበብ ነው እንጂ ውጤት አይደለም፣ ወይም የሆነ ነገር አይደለም። ምክንያት ነው እሱ። በወንጌል ምክንያት ነው እኛም የሆነውን ነገር ሁሉ የሆነው የዳን ነው። መንፈስ ቅዱስን የተቀበል ነው። የጸጋ ስጦታዎች ያሉ በቤተክርስቲያን ውስጥ የምንሆናቸውን ነገሮች ሁሉ የምንሆነው ወንጌልን አምነን ስለዳንንና የእግዚአብሔር መንፈስ ቅዱስ ማደሪያ ስለሆነን ብቻ ነው። ስለዚህ ወንጌል ለሁሉም ነገር እግዚአብሔር በቤተክርስቲያን ውስጥ ለምናየው በአጠቃላይ ህይወት ለምንለው ነገር ኮዝ ወይም ሰበብ ነው ብዬ አስባለሁ። ኮዝ ነው፣ ወንጌል ውጤቱ አይደለም ነው የምትለው? ኦኬ። ትንሽ ማሰብ ያለብን ይመስለኛል። ለምሳሌ ሰው የዘላለም ህይወት ወንጌልን ስታምን በወንጌል ስትሆን ምንድን ነው ወንጌል ብላችሁ ስትሉ የዘላለም ህይወት ሊላችሁ ይችላል። አገልግሎቱን ያቀርባል፣ ሩጫውን ያቀርባል። ወንጌልን ብሎ ሊላቸው የሚችላቸው የወንጌል ትሩፋት ውጤቶች ይኖራሉና ያሚ እንዴት ታያለህ? አክቲቪቲዎቻችንን ብዙ ጊዜ በቤተክርስቲያን ውስጥም ወንጌል ነው ስንል እናያለን። ለምሳሌ ከቢሮ ወረቀት አለመስረቅ ወንጌል ነው ይላል። ወንጌል መስበክ ነው። ትምህርት ቤት አካባቢ የሆኑ እንትኖችን ጤናማ የሚባል ኤቲካሊ ጉድ የሆኑ ነገሮችን ማድረግ ወንጌል ነው። ሌላው ንግድ ላይም አካባቢ ዘይትና ምንድነው ቅቤና ሙዛ ለመቀላቀል ወንጌል ነው ብለው በዚህ ልክ የሚያደርጉትን አክቲቪቲ ሁሉ ኤቲካሊ ራይት የሆኑት ነገሮች ሁሉ ወንጌል ተብሎ ይታሰባል። ግን ያ አይደለም። እንደዛ ኤቲካሊ ጉድ ሆነን እንድንኖር እንደገና ደግሞ አባይ ሚዛን እንዳይኖረን በማህበረሰባችን ውስጥ አጭበርባሪዎች እንዳንሆን የእግዚአብሔር መንግስት የሚገልጠውን የፍቅር ህይወት እንድንኖር እንዲያደርገን ምክንያቱ ወንጌል ነው።
በወንጌል እውነት ስላመንን ያ ወንጌል እንደዚህ እንድንሆን አድርጎናል እንጂ ያንን ድርጊቱ አይደለም። ወንጌሉ ውጤት ነው፣ የተወለደ ነው ማለት ነው። ስለዚህ የትኞቹም አክቲቪቲዎቻችን በቤተክርስቲያን ቅጥር ግቢ ውስጥ ያሉ ከዛ ውጭ ያሉትም ቢሆኑ ወንጌል ወለድ ተግባራት እንጂ በራሳቸው ቆመው ወንጌል የሚሆኑ አይደሉም። ምክንያቱም እነሱ ራሳቸው የማዳን መልእክት አይደሉም። ብዙ ጊዜ አሁን ሲደመጥ ሰምታችሁ ከሆነ ስራችን ወንጌል ነው እና ቢዝነሳችን ላይ በደንብ የምንሰራ ከሆነ ወንጌል ነው ይባላል። እኔ ከዚህ ሀሳብ ጋር በተወሰነ መልኩ አልስማማም። ምክንያቱም ለሰዎች የምናቀርበው የወንጌል መልእክት ግልጽ ነው፣ መጽሐፍ ቅዱስ ነው የሚነግረን። አክቹዋሊ ወንጌል እንመጣበታለን በኋላ ላይ ወንጌል ራሱ ፐርሰን ነውና ያንን ሜሴጅ ዴሊቨር ማድረግ አንድ ነገር ነው። በምንሰራው ጤናማ ተግባርና በምናደርጋቸው ጤናማ ኮሚኒኬሽኖች ከሰዎች ጋር ባሉ ተግባቦቶች መደላደል መፍጠር፣ ጥሩ ወይ መፍጠር ወንጌሉ ፕሬዘንት ለማድረግ ሊሆን ይችላል እንጂ በራሱ ሳያጭበረብሩ መነገድ ወንጌል አይደለም። ነገር ግን እውነተኛ ወንጌል የገባው ሰው ግን የሌላውን ሰው ያልተገባ ጥቅም አይፈልግም። በሌሎች አክቲቪቲዎቻችን በዛ መልኩ ልንረዳው እንችላለን እና ወንጌል እንዲህ እንድንሆን የተወለድንበት እውነት እንጂ እንደዛ ሆነን የምንኖርበት አይደለም። በጣም ጥሩ። ምን አሰብኩኝ፣ ወንጌሉ የወለደውን ህይወት ከወንጌል ጋር አምታተናል። ወንጌሉ ኮዝ ያደርጋል። ይሄ የጽድቅን ህይወት የሚባለው ኮዝ ያደርጋል። ወንጌል አልቲሜት ኮዝ ነው። እነዚያ ደግሞ ኢፌክቶች ናቸው። ስለዚህ በወንጌል ህይወቱ የተለወጠ ሰው የተለወጠ ህይወት ይኖራል። አሁን እኛ የተለወጠውን ህይወት እዚያ የምንለማመደውን ዴይሊ ክርስቲያን ላይፍ ላይ ወንጌል ነው ብለናል። እዚህ ላይ አንድ ነገር ትዝ አለኝ ፋኑይ፣ ቲሞቲ ኪለር የሚያወራው ይሄ ወንጌል ሁሉ ነገር አይደለም የሚል ኮንሰፕት ትዝ አላችሁ? ስንነጋገር ነበር የሆነ ጊዜ አስታውሳለሁ። እና ወንጌል ንጥር ብሎ ሊታወቅ የሚችል መስመር ያለው ዲስኮርስ ነው እንጂ ወንጌል በዚያ ከመጣም ሁሉ ነገር ወንጌል ይሆናል፣ ወንጌልም ሁሉ ነገር ይሆናል፣ ድብልቅልቁ ይወጣል ማለት ነው። ስለዚህ ፋኔ ያም ያለውን ነው ቅድም እኔ የማሰምርበት። እያንዳንዱን ነገር በዛ መቀየርና መተርጎም አደገኛ ሊሆን ይችላል፣ እያንዳንዱን አክቲቪቲዎቻችን። ምክንያቱም ለምሳሌ የምንሰራው ስራ ቅድም ያሚ እንዳለው ኢቲካሊ ትክክለኛ መንገድ መሄድ ኮሬክት መሆን በራሱ ከወንጌል ጋር ከተቀያየጠ ወንጌል የሚያመጣው ኢፌክት እንደሆነ ካልታሰበ ሰዎች ምን ሊሆኑ ይችላሉ? ሌጋሊስቲክ ሊሆኑ ይችላሉ። ይሄኛው ነገር ነው እንደዚህ መሆናችን ነው ለወንጌል ወይ ምንድነው ውጤት የሚያመጣው ወይም ደግሞ ከእግዚአብሔር ጋር ባለንም ግንኙነት ውጤት ሊሆን የሚችለው በዚህ መልኩ መኖራችን ነው ወደሚል ኢንተርፕሬቴሽን ይሄዳል። ግን የወንጌል ውጤት ነው የምንሆነው ነገር ሁሉ በጸጋ ከሆነው ነገር የተነሳ የምንሆነው ነው የሚለው ክሊር የሆነ ዲማርኬሽን ይፈልጋል ማለት ነው፣ መስመር ይፈልጋል። ስለዚህ ምን ላይ ተግባባን? ወንጌል ውጤቱ አይደለም፣ ወንጌል ምንድን ነው የሚለውን እናወራለን። ወንጌል ሰበብ ነው፣ ወንጌል ኮዝ ነው፣ ሌሎቹ ውጤቶች ናቸው፣ ኢፌክቶች ናቸው እና ተደበላልቋል። በእርግጥም ያሜ እዚህ ላይ ትለናለ። ሌላ ወንጌልን ስናስብ እኛ የምንሰጠው ፍቺ የለው። እኛ አይደለንም ወንጌል እንዲህ ነው ብለን የምንቀርጸው። ወንጌል ኦልሬዲ ራሱን ችሎ የተላከ ወይ ደግሞ የተቀረጸ ፕሮግራም ነው፣ የእግዚአብሔር ፕሮግራም ነው። ስለዚህ እኛ ይሄም ወንጌል ነው ያም ወንጌል ነው እያልን ለእኛ በሚመቸን መልኩ እኛን አክቲቪቲ እያዋጀን መንፈሳዊ ለማስመሰል መዳከር የለብንም ማለት ነው። እውነተኛ ወንጌል የሚወልዳቸው ወይ ደግሞ የዛ ውጤት የሆኑ ህይወቶችን ልንኖር እንችላለን። ነገር ግን ዴፊኒሽኑን እኛ አይደለንም የምንሰጠው፣ ዲፋይንድ ሆኖ መጥቷል። በጣም ቴንኪው። ወንጌል ዲፋይንድ ሆኖ መጥቷል። እዚያ ውስጥ ነው ገብተን የምንፈሰው እንጂ እኛ ስም አንሰጥም፣ የኛ አይደለምና፣ ወንጌል የኛ አይደለምና። ኦኬ፣ ሌላ ወንጌል ያልሆነው ተመልካቾቻችን፣ ወንጌል ያልሆነው ብለን እየተነጋገርን ያለነው ምንድነው? ወንጌል እንዴት መያዝ አለበት የሚለውን በደንብ ለመረዳት ምንድነው ወንጌል ያልሆነው? ምንድነው እይታዎቻችን? መተው ያለብን ነገር ምንድነው የሚለውን ለማንሳት ነው። ከኛ ጋር እያሰላሰላችሁ እንደሆነ ተስፋ እናደርጋለን። ወንጌል ምን አይደለም? ሌላ ፋኑይ ምን አይደለም እንበል? ሌላ ወንጌል ብዙ ጊዜ የምናስበው ለማያምኑ ሰዎች ብቻ የሚነገር ከኛ ወደ ሌላው ሰው የሚፈስ እና የሚነገር የሚሰበክ አዋጅ እንደሆነ ነው የምናስበው። እና እኛም መጀመሪያ የምንድንበት በቃ ድነናል፣ ጸድቀናል፣ በክርስቶስ ኢየሱስ አምነናል። አሁን የሚቀጥለው ስራ ምንድን ነው?
ወደ ሌላው ሰው መሄድ ነው የሚል አስተሳሰብ አለ። እንዲያውም ብዙ ጊዜ የምንሰጠው ምሳሌ አለ። በተወሰነ መልኩ ትክክል ሊሆን ይችላል። ለምሳሌ ለምንድን ነው ልክ እንደ ዳንኩኝ የማልሞተው ወይ እግዚአብሔር የማይወስደኝ እንልና ያለሁበት ምክንያት ለመንገር ነው፣ ለሰዎቹ ለመንገር ወንጌልን ለመስበክ ነው። እኔ ድኛለሁ ግን ለመስበክ ነው ያለሁት የሚል አይነት አመለካከት አለ። በተወሰነ መልኩ ያው ልንጋራ እንችላለን፣ ልንስማማ እንችላለን። ግን እዚህ አስተያየት ላይ ያለው ችግር ምንድን ነው? ወንጌል ለእኔም ያስፈልገኛል ነው። ከዳንኩ በኋላ እስከ መጨረሻው ለእኔ ያስፈልገኛል የሚለው ኮንቪክሽን ብዙ ሰዎች ዘንድ የለም፣ እኔንም ጨምሮ ብዙ ጊዜ አናስብም። ወንጌልን ለባልንጀራዬ ለመንገር ነው ማስበው፣ ለሌላው ሰው ላልዳነ ለምለው ሰው ለመንገር ነው እንጂ እኔ ኢንሪችድ የምሆንበት መንፈሳዊ መታነጽ መታደስ የማገኝበት በየቀኑ ማለት ኢቭን ከዳንኩም በኋላ ህይወቴ መንፈሳዊ ልምላሜን የሚያገኝበት እውነት እንደሆነ አላስብም። ሁል ጊዜ የምመጣበት እውነት እንደሆነ አላስብም። ማስበው አንዴ ድኜበታለሁ፣ ስፖንታኒየስ ነው፣ በቃ ዳንኩኝ። ከዛ በኋላ ለሌላው ሰው ነው ኮሚኒኬት ማድረግ፣ ወደ ውጭ ነው፣ ላልዳነው ሰው፣ በዙሪያ ላለው ሰው እኔ ያስፈልገኛል ወይ የሚለውን ማሰብ ያስፈልጋል። አሁን የምንነጋገረው እሱ ነው። ወንጌልን ሁል ጊዜ የምንመጣበት እውነት እንዴት ሊሆን ይችላል የሚለውን እናወራበታለን። ግን እንደ አማኝም እስከ ዕለተ ሞታችን ወደ ጌታ እስከምንሄድበት ወይ ጌታ ወደኛ እስከሚመጣበት ጊዜ ድረስ ወንጌል ያስፈልገናል፣ ሁሌ ያስፈልገናል። ልክ ነው። ዲስከስ አንተ ወንጌል ያስፈልጋል። በጣም ብዙ ጊዜ አስታውሳችሁ እንደሆነ እየተነጋገራችሁ ቤተክርስቲያን ውስጥ ሊሆን ይችላል፣ መንገድ ላይ ሊሆን ይችላል። ትንሽ ወጣ ስትል አንተ ወንጌል ያስፈልጋል። ይሄ ለመገሰጽ ጤናማ ያልሆነ ባህሪ ስታይበት አንተ ወንጌል ያስፈልጋል። ደግሞ ከቃል እንደሱ እንላለን እና ያሚ አንተም ወንጌል ያስፈልጋል እንዴ? በጣም ያስፈልግ ወንጌል ምን ብለን አልመሰለኩ። አንድ ሜሴጅ ነው ያለው፣ አንድ መልእክት ነው ያለው እንጂ አማራጮች የሉም ካልን ስናምነው ሌላ አማራጭ ኦልተርኔቲቭ ሜሴጅ አናገኝም። አመንን እኮ ለምን ያስፈልገናል አማራጭ? እሱ ነው ጥያቄው። ሌላ ሜሴጅ ስለሌለ አሁን ሜሴጁን ለማመን ነው የመጣ ነው ማለት ነው። ኦፍ ኮርስ ይሄ ወንጌል የዳንበት የምንቆምበት የምንጸናበት እስከ ፍጻሜ የምንሄድበት ነው። ለምሳሌ ኦኬ ከእግዚአብሔር ቃል ላይ ብንመለከት ጴጥሮስ በመልእክቱ ላይ ሲናገር ምን አለ? በዚህ ስጋ ውስጥ ማለት በህይወት እስካለው ድረስ ማለት ነው፣ በህይወት እስካለው ድረስ ስለዚህ ወንጌል ስለዚህ መልእክት ማሳሰቤን ቸል አልልም ብሎ ይነግራቸዋል። ሁለተኛ ጴጥሮስ ምዕራፍ 1 ላይ ያለና እነዚህ ሰዎች ወንጌልን ሰምተው አምነው ድነዋል ወይ ደግሞ ጉዞ ጀምረዋል። ስለዚህ የእግዚአብሔር መንግስትን ህይወት እየቀመሱ ነው፣ እያጣጣሙ ነው እንጂ ነገር ዓለም ሁሉ አልቆ በቃ ሌላ አዲስ ነገር ደግሞ ይጠብቁበት ላይ አይደለም ያሉት። አዲስ ህይወት ጀመሩ፣ የአዲስ ህይወት ጅማሬ ነው። ስለዚህ በዛ ህይወት ውስጥ እንዲጸኑ የሚያስፈልጋቸው መልእክት አሁንም የወንጌሉ መልእክት ነው። እግዚአብሔር ለሰዎች ያለው መልእክት በወንጌሉ ገልጾታል። ያ ለሰዎች ሁሉ ያለው መልእክት ሰዎች ያንን ወንጌል አምኛለሁ ሲሉ እንዲኖሩበትም ጭምር የሚያስችላቸው እንጂ ኦኬ አምኛለሁ ሲሉ ኦኬ ሌቭል 2 ደግሞ ብሎ ሌላ የሚመጣ ተጨማሪ አማራጭ መንገድ የለውም፣ መልእክት የለውም። ስለዚህ ተጀምሮ እስከሚያልቅ ድረስ የእግዚአብሔር ወንጌል ነው እና ብዙ ጊዜ አሁን ፋኒም እንደጠቀሰው የሚታሰበው እንደውም አንድ ወቅት አንድ ፕሮግራም ላይ ያገለገልን ወንጌል ለቤተክርስቲያን አባላት፣ ለልጆች፣ ለወጣቶች መሰበክም እንዳለበት እንደዚሁ ተነስቶ ስንነጋገር አንድ ሰው የቤተክርስቲያን አገልጋይ ነውና ምን አለ እንዴ ወንጌልማ ውጭ ላሉት ነው እንጂ ላልሰሙት ላዳኑ ሰዎች እንዲመጡ ነው እንጂ ቤተክርስቲያን ውስጥ ወንጌል ምን ያደርጋል? ከዚህ ከመጡ በኋላ ሌላ ትምህርት ነው የሚያስፈልገው የሚል ሀሳብ ሪፍሌክት አደረገ ዲስከሽን ላይ እና ይሄ ጥሩ ማሳያ ይመስለኛል። ብዙ እንደዚህ አይነት ሀሳቦች እንዳሉ ወንጌል ውጭ ያሉ ውስጥ ያሉት ግን ደግሞ ሌላ የሚሰሙበት የለም። ይሄ አይነት ደብል ቲንኪንግ ነው ወይ ደግሞ የተለያየ አስተሳሰብ ነው። ውጭ ወንጌል ሰባኪ ውስጥ ሞቲቬሽናል ስፒች አድማጪ የሆን ነው እንድንሆን ያዳረገም ማለት ነው። ምክንያቱም በአደባባይ ላይ ኢየሱስ ያድናል ብለው የሚሰብኩ ወንድሞች እህቶች አሉን። ነፍሳት ይድኑ ዘንድ ጥሪ የሚያቀርቡ ሰዎች አሉ። እውነት ነው፣ ተገቢ ነው፣ ሂዱ ተናገሩ ስለተባለ እንናገራለን። ውስጥ ግን ሲመጣ የምንሰማው ነገር ያ አይደለም። አትታመምም ምን አትልም የሄልዝ እንትን ይነገረዋል ለዛ ሰው እንትን ላይ ነው በቃ ጉዳዩ። ወይም ደግሞ ሞቲቬሽናል ስፒቾች ደግሞ ይቀርቡለታል። ነገር እንደዚህ ሆነ ተገለበጠ ዛሬ ማታ እንደዚህ ሆነ ምናምን ይባል ነገር ይነገረዋል። ኖ ይሄ ስለማይሰበክ የሰው ኢየሱስን ነው የመሰለ አያድግም። ውጭ ያለው ሰው ኢየሱስን ሰምቶ ይመጣል። ከመጣ በኋላ ግን ኢየሱስን ያጠዋል። ለዛ ውጭ የሰማውን ኢየሱስን ማለት ነው። የአይነት ሁኔታ ፈጥሯል በምናየው በቤተክርስቲያን አካባቢ ማለት ነው። ስለዚህ ወንጌል ወደ ውጭም ኑ ከክርስቶስ ጋር ታረቁ ብለን የምንሰብክበት ነው። ውስጥም ደግሞ ያለነው
ላለ ሰው ደግሞ በክርስቶስ እንዲጸና ዘንድ የምናቀርበው መልእክት ነው። ቤተክርስቲያን ውስጥም ሆኖ ያልዳነ ከእውነት የራቀ ሰው ደግሞ ስላለ ያም ደግሞ ምናልባት እድል ያገኝ ዘንድ ወደ ወንጌል ይመጣ ዘንድ በየሳምንቱ ሊሰበክ የሚገባ ነው። ቤተክርስቲያን አንድ መልእክት ነው ያላት፣ እርሱም ኢየሱስ ነው፣ ያም ወንጌሉ ነው። በጣም ጥሩ። ስለዚህ ወንጌል ወደ ውጪ ብቻ ሳይሆን ወደ ውስጥ ያለውን የወንጌልን ስራ ምን እንበል? ህንጸት ይቻላል፣ ማጽናት፣ ደቀ መዝሙር ማድረግ። ወደ ውስጥ ወንጌል ምንድን ነው? አሁን ለቤተ ክርስቲያን ወደ ውጪ ብቻ አይደለም፣ የተለመደ ነው። የወንጌል ስራ ከተባለ ቸርች ውስጥ ሆናችሁ የሚመጣላችሁ ነገር ምን ማለት እንደሆነ ቁሙ ለወንጌል ስራ ከተባለ እና ጥቂት ሰዎች የሚሰሩት ስራም ይመስላል፣ በቲም የሚሰራ ስራም ይመስላል ወደ ውጪ ሆኖና ወንጌል ወደ ውስጥ ምንድን ነው? ምናልባት እዚህ ላይ እንዳንቆይ ጥቂት ወደ ውስጥ ወንጌል ምን ሊሆን ይችላል? መፋኒ አብራራውን ሀሳብ ግን ኤፌሶን ምዕራፍ 4 ላይ ለቤተክርስቲያን ሰጠ ብሎ የሚነግራቸው ነገሮች አሉ አይደለ? ሐዋርያት፣ መምህራን ምናምን ወንጌላውያንም ይላል ለቤተክርስቲያን የተሰጡት ለውጭ አይደለም። በዋናነት ብዙ ጊዜ ግን የወንጌላውያን ተግባር ወደ ውጭ እንዲወጡ ይታሰባል። ያ አንዱ መልክ ነው፣ አንዱ ገጽ ነው። ወንጌል የሚሰራበት ገጽ በጣም ብዙ ነው። በአደባባይ ወጥቶ መስከር ራሱ እኮ አንዱ መንገድ እንጂ ብቸኛው አይደለም፣ ወይ ደግሞ የላቀውም አይደለም። እንደዛ በፊት አስብ ነበረ እና ወቀስ ነበረ። ውጭ ወጥቼ ስላልሰብኩ በአደባባይ ላይ ቆሜ ስላልሰበኩ የወንጌል ልብ የሌለኝ ይመስለኝ ነበረ። እና ግን እግዚአብሔርን ቃል ሳጠናው ያ አንዱ መንገድ ነው። ወንጌል የሚሰበክበት በርካታ መንገዶች አሉ። ያንን ልንወያይባቸው እንችላለን። ነገር ግን ወንጌሉ የሚሰበክበት አንዱ መንገድ የተለያየ ሁሉም እንደተሰጠው ጸጋ መጠን እንደየሁኔታው በተለያየ መንገድ ያገለግላል። ያ አንዱ የስብከትን የምናቀርብበት መንገድ ነው። ወደ ቤተክርስቲያን ግን ሲመጣ ያ ወንጌል አማኞች ከክርስቶስ ኢየሱስ የሚሰበክ ነገር የለም ማለት ውጭም ሆነ ውስጥም። ስለዚህ ውስጥ ላይ የሚሰበክ ኢየሱስን ነው የሚሰሙት። ኢየሱስን እያመኑ ፍቅሩን እያጣጣምን እንደገና ደግሞ በእሱ ቃል እውነት እየታነጽን የአሮጌው ማንነት እየጣልን አዲሱን እየለበስን የምንሄድበት ሂደት ነው የሚሆነው። ያንን ማድረግ የሚያስችልን ጉልበት ግን የወንጌል ጉልበት ነው። አውልቁ ልበሱ ኤፌሶን ላይ ቆላስይስ ላይ የሚናገራልና አሮጌው ሰውዬ ሊወድቅ የሚችለው ኢየሱስ ክርስቶስ ሲሰበክ ነው። አዲሱም ሊለበስ የሚችለው ኢየሱስ ሲሰበክ ነው። ስለዚህ ወንጌል ይሄንን የሚያንቀሳቅስ ኃይል ነው። ምናልባት ይሄ ነገር ወንጌል ሳሙኤል ሆኖ ቸርች ውስጥ የሚያንቀሳቅስ የሆነ ተች ማን ነው ክሊክ የሚደረግ በተን እንዳይመስል እንዴት እናርገው? ይሄ ከውቅሩን ቤተክርስቲያን ውስጥ አሁን ወንጌል ወደ ውጪ ብቻ አይደለም ብለናል፣ ወደ ውስጥም ነው። አሁን የምንለው ይሄ ቤተክርስቲያን ውስጥ በስብከት በእወጃ ብቻም የሚመጣ አይመስለኝም። ውስጥና ወደ ውስጥ ወንጌል ምንድን ነው? በተጨማሪ ወንጌል ያው በኋላም በደንብ እናብራረዋለን። ጳውሎስ ሮሜ ምዕራፍ 1 ላይ ሲናገር ስለ ልጁ ነው ይላል እና ስለ ኢየሱስ ክርስቶስ ማለት ነው። ኢየሱስ ክርስቶስ ማን ነው? ደግሞ ምን አቺቭ አደረገ፣ ምን ሰራ፣ ምን አከናወነ የሚለውን ነው የምናየው በወንጌል ውስጥ። ስለዚህ ስለ ኢየሱስ ክርስቶስ ከሆነ አሁን ያሚ እንዳለው ወደ ውጭም የምንሰብከው ኢየሱስን ነው፣ ውስጥም የምንሰብከው ኢየሱስን ነው ማለት ነው። ለምሳሌ ከማቴዎስ ጀምሮ ብናይ ወንጌላትን ለማን የተጻፉት? ወንጌላት ለማን የተጻፉት? የመጀመሪያ ኦዲየንስ እነማን ናቸው ካልን ቤተክርስቲያን አማኞች ናቸው። ኢየሱስን እንዲያውቁና እውነተኛ ደቀ መዝሙሮች እንዲሆኑ ነው ወንጌላትም የተጻፉት ማለት ነው አይደል? እና መልእክቶችም የተጻፉት። ስለዚህ ኢየሱስ ክርስቶስን መስበክ እና እንዲያውም አንድ ጊዜ ያነበብኩት ፖስት አለ፣ አይ ቲንክ ያሚ መሰለኝ ራሱ ፖስት ያደረገው ገበታው ላይ የሚቀርበው ምግብ ኢየሱስ ብቻ ነው የሚለው እና ኢየሱስን ሁል ጊዜ ለውጭ ብቻ ሳይሆን ከገባንም በኋላ ውስጥ ማዕዱ ላይ የሚቀርበው ኢየሱስ ነው አይደል? የምናቀርበው ሌላ የለንም። እሱን እንበላለን፣ የህይወት ኖሪሽመንት እናገኛለን። ጌታችን ኢየሱስ የተናገረው እኔ የህይወት እንጀራ ነኝ የሚለው ሁል ጊዜ ኢየሱስን ለምናገለግላቸው ሰዎች ፕሬዘንት ካላረግን ማልኖሪሽድ እየሆኑ ነው ማለት ነው፣ እየሞቱ ነው፣ እየደከሙ ነው ማለት ነው። ስለዚህ ምን ማለት ነው? የምንሰብከው ስብከት፣ የምናስተምረው ትምህርት፣ የምንዘምረው ዝማሬ በቤተ ክርስቲያን ውስጥ ማለት ነው ኢየሱስ ክርስቶስን ማዕከል ያደረገ፣ ኢየሱስ ክርስቶስን የሚያውጅ፣ ኢየሱስ ክርስቶስን የሚናገር የሚሰብክ መሆን አለበት። የኢየሱስን የተለያዩ ገጽታዎች የሚናገር መሆን አለበት። ስለዚህ ወደ ውስጥ ወንጌል ይሰበካል ስንል በምናደርጋቸው አክቲቪቲዎች ሁሉ ኢየሱስ ክርስቶስን ማዕከል ማድረግ ማለት ነው። ወዴት ሄደብኝ መሰለ ያሚ? ወንጌል ኢየሱስ ነው ወይም ደግሞ ወንጌል ኢየሱሳዊ ነው ኦር ወንጌል ኢየሱስን ማዕከል ያደረገ ነው ወደሚል ሀሳብ የመጣን መሰለኝ።
አግኝታችኛል። ስለዚህ አሁን ወደ ውጭም ኢየሱስን ወደ ውስጥም ኢየሱስን ስትሉኝ አሁን እያሰብኩ ያለው ወንጌል እኮ ኢየሱስ ነው እያላችሁ ያላችሁ መሰለኝ። ግን ብለን የተነሳ ነው ወንጌል ወደ ውስጥም ነው አለን። ወንጌል ወደ ውስጥ ኢየሱስን መስበክ ነው ብቻ ነው ብላችኋል እያልኩ እኮ አይደለም። ነው ወይ ነው። አሁን ወደ ውስጥ የሚሰበከው ወንጌል ኢየሱስ ተኮር አልሆነም የሚል ይመስላል የልባችሁ ትርታ። ግን እየተነጋገርን ያለ ነው አሁንም ወደ ውስጥ ወንጌል ኢየሱስ እንዴት ነው ወደ ውስጥ። አሁን ኢየሱስ ሲሰበክ ሲባል የሰማ ተመልካቻችን የሚከታተሉን ወንድም እህቶቻችን ሄደው በቃ ኢየሱስን ስበኩ፣ እኛ ኢየሱስን ስትሰብኩ ነው ማየት የምንፈልገው ቤተክርስቲያን ውስጥ እንዲሉ ነው ወንጌል ወደ ውስጥ ነው ስንል እያሰብን ያለ ነው። በእርግጥ ከትልቁ ምስል አንጻር ወደ ውጭ ኢየሱስ ነው በትክክል። ወደ ውስጥ ወንጌልን እንዴት መሬት ይውረድ? አሁን የሕንጸትን ስራ አንስተሃል፣ ደቀ መዝሙርነትን አንስተሃል፣ መስተጋብርን ታነሳለ፣ ፌሎሺፕን ታነሳለ፣ የክርስቶስን ትምህርት ታነሳለ። እሷን እንድትነካኩ ብዬ ነው። ወደ ውስጥ ምን ብዬ ስል ደስ ይለዋል ይመስለኛል። በጌታ ያመነ ልቡ ጤናማ የሆነ ሰው ኢየሱስ ቢሰበክ ደስ እንደሚለው አስባለሁ። ግን እንዴት? የውጭው ክሊርሊ የሚታወቅ ነው፣ የውስጥ ግን እንዴት? እዚህ ላይ ማንሳት የማስበው እናንተ ጥቂት ከማለታችሁ በፊት ወንጌል ወደ ውስጥም ነው በትክክል። ሰዎች ብዥታ ውስጥ ሲገቡ የአዲስ ኪዳን ጸሐፍት የሚያሳዩቸው የዳኑበትን ወንጌል ያዕቆብ ትዝ ይላል። መከራ ውስጥ መከራውና አላቸውን ሲያዞር እና ግራ መጋባት ውስጥ ሆነው ዳግመኛ የተወለዳችሁበትን የእውነትን ቃል እሱን አስቡ፣ ወንጌሉን አስቡ። አማኝ ብዥታ ውስጥ ሲገባ ወንጌሉን ያስባል፣ የወንጌሉን ይዘት ያስባል፣ ይጣበቃል፣ ይመጣል። ጳውሎስም ብሏቸው ነበር ለመልእክቱ ተደራሲያን የሰበክንላችሁን 15 ከቁጥር 1 አንደኛ ቆሮንቶስ ባልሳሳት የሰበክንላችሁን የተቀበላችሁትን የቆማችሁበትንና የዳናችሁበትን ደግሞም የምትድኑበትን ወንጌል አሳስባችኋለሁ። ስለዚህ ለጳውሎስ ወንጌል እሱ የሰበከው ነው፣ አማኞቹ የተቀበሉት ነው፣ የዳኑበት ነው፣ ከእንደገናም የሚድኑበት ነው፣ የሚጸኑበት ነው። ወንጌል አማኙ መጥቶ እስኪጨርስ የህይወት ሩጫውንና ጉዞውን ሁለንተናውን የሚነካካ ነው። አሁን የጠፋን የሚመስለኝ እንዴት ቤተክርስቲያን ውስጥ እንዴት ለምሳሌ ጳውሎስ ቆላስያስ ምዕራፍ 1 ላይ ቁጥር 28 ላይ አሁን የተናገርከውን የሚያጸና ቃል ይናገራል። እኛም በክርስቶስ ፍጹም የሚሆን ሰውን ሁሉ እናቀርብ ዘንድ ሰውን ሁሉ እየገሰጽን ሰውንም ሁሉ በጥበብ ሁሉ እያስተማርን የምንሰብከው እርሱን ነው ይላል። እና ኤቭሪ የቤተ ክርስቲያን አገልግሎት ኢንጌጅመንት ውስጥ፣ ምክር ውስጥ፣ ግሳጼ ውስጥ፣ ትምህርት ውስጥ ክርስቶስን ነው የምንሰብከው ይላል። አንድ ሰው ሲናገር እንዲያውም ወንጌል መግቢያ በርም ነው መውጫ በርም ነው ይላል። ምን ማለት ነው? ቸርች ዲሲፕሊንን ሲያወራ ማለት ነው። ግሳጼን ሲያወራ አንድ ሰው ቸርች ዲሲፕሊን ራሱ የሚደረገው ከምን አንጻር ነው ከተባለ ከወንጌል አንጻር ነው። ማለት በወንጌል እውነት ይሄ ሰው ድኗል ወይስ አልዳንም፣ ይህንን ሰው በእውነተኛ መዳን ለክርስቶስ መንግስት ለማብቃት በሚል ነው ዲሲፕሊን የሚደረገው ሰው ማለት ነው። ስለዚህ እያንዳንዱ የእንቅስቃሴዎቻችን ቸርች ውስጥ የምናደርገው በዛ ነው። ምን ማለት ነው? ኢየሱስ ክርስቶስን በትክክለኛው አፈታት መተርጎም የመጀመሪያው ነገር ነው። ኢየሱስን በስብከቶቻችን ውስጥ ኢየሱስ የሚለውን ቃል መጥቀስ አይደለም። ኢየሱስን ማዕከል ማድረግ ማለት ኢየሱስ ማለት አይደለም። ስብከት ላይ ግን ኢየሱስን በአግባቡ ኤክስፖዝ ማድረግ የእግዚአብሔር ቃል ኢየሱስ ክርስቶስን በገለጠበት ልክ ሐዋርያት ኢየሱስ ክርስቶስን በገለጡበት መንገድ የብሉይ ኪዳን ፍጻሜ ነው። በኋላም ብዙ ነገር እናነሳለን። ኢየሱስን አክብረው መንፈስ ቅዱስ ራሱ በገለጠበት ልክ በዛ ልክ ስብከቶቻችን ላይ ኢየሱስን ማሳየት፣ ኢየሱስ ማን ነውና ምን ሰራ፣ ምን አቺቭ አደረገ የሚለውን ነገር እያንዳንዱ የምናደርጋቸው ነገሮች ውስጥ ማየት ነው። ለምሳሌ ዝማሬን ብንወስድ የምናውቀው እውነት ስለሆነ ማለት ነው። ዝማሬዎቻችን ጎስፕልን በደንብ ሪፕሬዘንት የሚያደርጉ ናቸው ወይ፣ ኢየሱስን ማዕከል ያደርጉ ናቸው ወይ ስንል መልእክቱን ማለት ነው ኢየሱስ የተገለጠበትን ማንነት በደንብ የሚያሳዩ ናቸው ወይ ካለን የሚያደርጉ አሉ፣ ግን ደግሞ እንደዛ ሆኖ ደግሞ ማናያቸው አሉ። እና በእንደዛ አይነት መልኩ ቅድም እንዳልኩት ገበታው ላይ ኢየሱስ ክርስቶስ ካልቀረበ በምናገለግለው አገልግሎት ውስጥ ማለት ነው ካልቀረበ ማልኖሪሽድ እንሆናለን። እየመነመንን እየከሳን የምንሄደው ወደ ሞት ነው። ስቲል ፕሮግራሞች ሊካሄዱ ይችላሉ።
ስሜታዊ የሆኑ መገለጫዎች ሊኖሩ ይችላሉ። ልንዘል እንችላለን፣ ልንጨፍር፣ ዋቴቨር ደስም ሊለን ይችላል በስጋ በቤተክርስቲያን ውስጥ ተሰብስበን ማለት ነው። ግን ነፍሳችን ግን የከሳች ትሄዳለች። ለምን? እውነተኛው የህይወት እንጀራ እየተመገብን አይደለም ማለት ነው፣ ወይም እየተሰጠን አይደለም ማለት ነው፣ ገበታው ላይ የለም ማለት ነው። ስለዚህ በዛ መልኩ በምክራችን ውስጥ፣ በትምህርታችን ውስጥ፣ በዝማሬዎቻችን ውስጥ፣ በጸሎቶቻችን ውስጥ ሁሉ እውነተኛውን የኢየሱስ ክርስቶስን ማንነት ለሰዎች አቬይለብል ማቅረብ ነው እያሰባል። እዚህ ጋር ልጨምር እኔ የኢየሱስ ክርስቶስን ወንጌል ስናስብ ቁንጽል በሆነ መልኩ ይሄ ኢየሱስ ያድናል፣ ኢየሱስ ጌታ ነው የሚለውን መልእክት ማወጅ ብቻ አድርገን እናስባለን። እውነት ነው፣ ኢየሱስ ክርስቶስ ጌታ ነው፣ ኢየሱስ ክርስቶስ አዳኝ ነው። እንደውም ያንን ብታምን አይደል በአፍ ብትመሰክር ነው የሚለው ሮሜ ምዕራፍ 10 ላይ ያ እውነት ነው። ነገር ግን የወንጌላት መጽሐፍትን ስናነብ አክቹዋሊ የወንጌል ናቸው፣ ልብ በሉ መጽሐፉም የወንጌል ነው። ማርቆስ ሲጀምር ለምሳሌ የእግዚአብሔር ልጅ ኢየሱስ ክርስቶስ ወንጌል ብሎ ነው የሚጀምረው። ከዛም በኋላ የመንግስቱን ወንጌል ሰብክ ነበረ ብሎ ይቀጥላል። ሲጨርስ መጨረሻ ምዕራፍ 16 ላይ ወንጌሉን ሰበኩ ብሎ ይሄዳል። ሙሉ መጽሐፉ ወንጌል ነው። እዛ ውስጥ ኢየሱስ ክርስቶስ ያደረጋቸው አክቲቪቲዎች አሉ፣ የገለጣቸው ስብከቶች አሉ፣ ያስተማራቸው ትምህርቶች አሉ፣ የገሰጻቸው ተግሳጾች አሉ፣ ዝም ያለባቸው ጉዳዮች አሉ። ክላይማክሱ ደግሞ የመስቀሉ እውነት ነው፣ ሞተ ነው። ስለዚህ በቤተክርስቲያን ውስጥ የእግዚአብሔርን ወንጌል እንዴት ነው የሚሰበከው ከተባለ ይኸው ማኑዋሎቹ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ። አንደኛ ሌሎች ዝርዝሮች ነገሮች እንዳሉ ሆነው አንዱ ለምሳሌ መስቀሉ ሁልጊዜ መወሳት መታወስ አለበት። ለኃጢአት የሞትንበት፣ ለዚህ ዓለም የሞትንበት፣ በክርስቶስ ደግሞ ሕይወት አግኝተን ዳግም የተነሳንበት፣ እግዚአብሔር ፍርዱን የገለጸበት፣ ለልጁ ላይ የተቆጣበት፣ እኛን ጻድቃን ያደረገበት፣ ኃጢአትን ደግሞ የገደለበት፣ ሰይጣንን ድል ያደረገበት፣ ይህንን መላ ዓለሙን ከራሱ ጋር ያስታረቀበት እውነት ነው። ይህንን ዝርዝር በጣም ሁልጊዜ ልናስብ ይገባል። እንደውም አንድ ምን ላይ ነው የፍቅሩን ብቻ ብታስቡ ከመታወቅ የሚያልፈውን የክርስቶስን ፍቅር ታውቁ ዘንድ የሚለው እግዚአብሔር ፍቅሩን የገለጠው መስቀሉ ላይ ነው። ያ ወንጌል ነው። የወንጌል መጽሐፍት እንደሚነግሩን ያንን ፍቅሩን ብቻ እንኳን ብናስብ፣ ፍቅሩን ብቻ እንኳን ብንማር፣ ፍቅሩን ብቻ እንኳን ብንወያይ ብንኖረው ጥልቅ ነው፣ እንደ ሌላ ነገር እንኳን ቀርቶ ማለት ነው። ስለዚህ ወንጌል በቤተክርስቲያን ውስጥ ሊቀርብ የሚችልባቸው መንገዶች፣ ሜካኒዝሞች እንደየአውዱ ሊቀርቡ ይችላሉ። በደቀ መዝሙር ትምህርት ሊሆን ይችላል፣ በእሑድ ስብከተ ወንጌል ሊሆን ይችላል፣ ዲጂታል ወርልድ ነው፣ በተለያዩ አይነት አፕሊኬሽኖች ሊቀርብ ይችላል። እሱ አይደለም መንገዱ። የሚቀርብበት መንገድ እንደየአውዱ ሊወሰን ይችላል። ይዘቱና ኮንቴንቱ ግን የክርስቶስ ኢየሱስ ወደዚህ ምድር መምጣት፣ ዮሐንስ ደግሞ እንደሚነግረን ዘላለማዊ አምላክ መሆኑንም ጭምር በማሰብ ወደዚህ ምድር መምጣቱን፣ በዚህ ምድር ላይ ሲኖር ያደረጋቸው እያንዳንዱ አክቲቪቲዎች፣ ለምሳሌ ዝም ያለባቸው ጉዳዮች አሉ። ለተነገረው ነገር ሁሉ መልስ አልመለሰም። ፊት ለፊት ደግሞ ኮንፍሮንት ያደረገበት መንገድ አለ። ዳት ኢዝ አንዱ የወንጌል ባህሪ፣ ወንጌል የምንኖረው በቤተክርስቲያን ውስጥም ልክ እንደዛ ዘወትር የክርስቶስን ሕይወት የምንማረው ክርስቶስ ብቻ የሚነገር ከሆነ የመስቀሉ ስራ ብቻ የሚወሳ ከሆነ ዛት ኢዝ ወንጌል። እሱ የሚደገርበት መንገድ ግን እንደየአውዱ በተለያየ መልኩ ይችላል። አሁን ጥሩ መጣን። ስለዚህ ሰብሰብ ስናደርግ የክርስቶስ ማንነት እና የክርስቶስ ስራ ሁሉ ነገር ውስጥ ፕሬዘንት መደረግ አለበት። በቤተክርስቲያን ውስጥ ቤተክርስቲያን ውስጥ የሚደረጉ አገልግሎቶች ሁሉ ከክርስቶስ ማንነትና ከስራ አንጻር መታየት አለባቸው የሚለውን ማሰባችንን ነው። እዚህ ላይ የክርስቶስን ትምህርት እናነሳለን፣ የክርስቶስን መከራ እናነሳለን። ለምሳሌ በወንጌል በማመን የዘላለም ሕይወት አግኝተሃል ብዬው አንድ ወንድሜ አዎን ካለኝ የዘላለም ሕይወት ያለው ወንድሜ ቤተክርስቲያን ውስጥ ከዘላለም አንጻር ሲኖር አይደለም። ዛሬውን ለማዳን ዘላለሙን አይሸጥም። ስለዚህ አሁን የዘላለም አምላክ ነው አሁን ስታነሳ ነው እና የዘላለም አምላክ ነው እርሱ ከዘላለም ነው ብሎ የሚያስብ ዘላለም ቅኝቱ ነው፣ ዘላለም ማዕቀፉ ነው። ነገሮችን የሚያይበት ነገ ላይ ዛሬን እያሰበ አይኖርም። ስለዚህ በእነዚህ መንገድ መልእክታት ላይ የተቀመጠውን ማየት እንችላለን። እንዴት ይኖራሉ የሚለው ተቀምጧል። ጳውሎስ በጣም ኮንሰርንድ ሆኖ ለኤፌሶን ቤተክርስቲያን ሲናገር እባካችሁን በክርስቶስ የነበረ ያ አእምሮ በእናንተ መካከል የሐሳብ እንዲሆን እመክራለሁ ብሎ እንዴት ሲባል አንድ ሁኑ፣ ቤት ውስጥ ይሄንን አድርጉ፣ ባሪያና ጌታ መካከል ባለ ሪሌሽንሽፕ እሱኛው በክርስቶስ ይሁን ያኛውም በክርስቶስ ይሁን፣ አንዳችሁ ለሌላችሁ የምትገዙት በህብረት ውስጥ በእርሱ ይሁን፣ በዚህ ይቃኝ። ስለዚህ በክርስቶስ ማንነትና በክርስቶስ ስራ እየተቃኘ ቤተክርስቲያን ውስጥ
የክርስቶስ ወንጌል ፕሬዘንት መደረግ አለበት ብለን እናምናለን። ስለዚህ ስንቋጭ የተነሳንበትን ነጥብ ወንጌል ወደ ውጭ ብቻ አይደለም። ወንጌል ሲባል ወደ ውጭ የሚሰራ የሚነገርን አይደለም። ወንጌል የሚተነተን ነው፣ ትምህርት ነው፣ የሚኖር ነው። ጌታ ኢየሱስ ክርስቶስ የታላቁ ተልእኮ ቁልፍ ሐሳብ በምንለው ክፍል ውስጥ እያስተማራቸዋቸው የነገርኳቸውን ሁሉ እያስተማራቸዋቸው ደቀ መዛሙርት አድርጓቸው ብሎ ሲል የሚደጋገም ስራ እንደሆነ ኦቪስ እንረዳለን። ደቀ መዝሙርነት ላይ ቅድም ያነሳቸዋቸው ሐሳቦች የ60 የ70 የሰውየው ዕድሜ ዘመን ስራ እንደሆነ ወንጌል እናምናለን እና ኦኬ ከጊዜያችን አንጻር መፍጠን ይኖርብናል። እሺ ሌላ ወንጌል ለማያምኑ ሰዎች ብቻ የተሰጠ አይደለም የሚለውን ሐሳብ ተነጋግረናል። እንዲህስ ይሄኛውንስ እንዴት ታያላችሁ? ወንጌል የመጀመሪያ ትምህርት ነው የሚል ሐሳብ የመጀመሪያ ትምህርት ይሄ እኮ ወንጌል የመጀመሪያ ብቻ ይመስለዋል ሰው 3:16 ብቻ ይመስለዋል ወንጌል እና ይህንን በእርግጥ ቅድም አንስተናል በአንድም በሌላም እና ወንጌል የመጀመሪያ ትምህርት ብቻ አይደለም ብዬ አስባለሁ። የተለየ ሐሳብ አለ? ያው ነው። ለምሳሌ አንደኛ ቆሮንቶስ ብናነብ ሁሉም መልእክት እንደዛ ነው። በእርግጥ ግን በጣም ይገርመኛል የቆሮንቶስ መልእክት ላይ ጳውሎስ ኦልሞስት በቤተ ክርስቲያኒቷ ውስጥ ለተፈጠረው ለእያንዳንዱ ችግር መልስ የሚሰጠው ወንጌልን ነው ማለት ኢየሱስ ክርስቶስን ነው እና ከዝሙት ጋር በተገናኘ እርስ በርሳቸው ለነበራቸው ጸብ፣ ከትምህርት ጋር በተገናኘ ያላቸው ከአስተምሮ ጋር በተገናኘ ከጌታ እራት ጋር ለእያንዳንዱ ነገር ክርስቶስን ያመጣል። ምንድን ነው የሚያመለክተን እሱ ነገር ካልን ጳውሎስ እውነተኛውን ወንጌል ደግሞ እየሰበካቸው ማለት እነሱ ስቲክ ያደረጉበት ነገር ይኖራል። የመጀመሪያ ትምህርት ግን ሁል ጊዜ ክርስቶስ እንደሚያስፈልጋቸው ሪማይንድ እያደረጋቸው ነው በዛው። ምክንያቱም መፍትሄው ያለው ክርስቶስ ውስጥ ነው። አይተህ ከሆነ ተጣልተዋል እርስ በርሳቸው። ጳውሎስ ይበልጣል እንትና ይበልጣል ብለው ተከፋፍለዋል። ግን የሚያቀርብላቸው ክራይስትን ነው። የእግዚአብሔር ጥበብ የሆነውን ክርስቶስን አስቡ ይላቸዋል እና መካከል አድርጎ የሚያመጣው ሁሉም ላይ ክርስቶስን ነው። ለምሳሌ ከእንጀራ እናቱ ጋር ያመነዘረውን ሰው በተመለከተ ምዕራፍ 5 ላይ መሰለኝ ቆሮንቶስ እሱ ላይ መጨረሻ ላይ ታችሁ ከሆነ ፋሲካችን ክርስቶስ ነው የሚል ሐሳብ ያነሳል። እርሾውን አስወግዱ የሚል ሐሳብ ሲያነሳ ማለት የእኛን አፕሮች አሁን ብታዩ ቤተክርስቲያን ውስጥ እንደዚህ አይነት ነገር ብናገኝ ወይ የምናየው ሞራሊ ነው ወይ ኢቲካሊ ነው ወይ ቴክኒካሊ ሳይኮሎጂካሊ ነው። እንዲህ አይነት ነገሮችን ጳውሎስ እነዚህ ሰዎች ሲያያቸው የሚያየው ምን ያህል ከወንጌል ፈቀቅ እያሉ እንደሆነ ነው። ከክርስቶስ እውነት ከክርስቶስ ሕይወት ቅድም ካወራ ነው እየራቁ እንደሆነ ነው የሚያየው። ምን ማለት ነው? መጀመሪያ ላይ ቀርተዋል ማለት ነው። በቃ መጀመሪያ ባወቁበት እውነት ማለት ነው። ስለዚህ ከክርስቶስ ጋር ያላቸው አታችመንት ቅድም ያሚ እንዳለው በመስቀሉ ስር ራሳቸውን ማድረግ የሚባለው ነገር ላይ የሉም ማለት ነው። ርቀዋል ከክርስቶስ መስቀል፣ ከክርስቶስ እውነት፣ ከክርስቶስ ስራ እየራቁ ነው። ወንጌልን ዶሜስቲኬት አድርገውታል በራሳቸው መንገድ ማለት ነው። በቃ ፋሽን አድርገውታል በሚችሉት በራሳቸው መንገድ ቀራርጸው ለራሳቸው በሚሆን መንገድ አድርገውታልና ግን ሁል ጊዜ የክርስቶስን እውነት ጳውሎስ ሪማይንድ ያደርጋቸዋል። ለእያንዳንዱ ችግራችንም መፍትሄው እሱ ነው ኢምፕላይ የሚያደርገው። ወንደርፉል። ስለዚህ ተጣልተው እንዴ ሼም አይደለም የሚላቸው እንዴት እንደዚህ ይሄን ሁሉ አገልግያቸው ሳይሆን ገና ሲጀምር ክርስቶስ ተከፍሏልን እንደዚህ ነው ክራይስትን እንደዚህ ነው የተረዳችሁት አይደለም የሚለው። ከዚያ ያነሳና ክርስቶስ አይደለ አልተከፈለም፣ ክርስቶስ አንድ ነው which is person of Christ ጋር ይመጣና ቀጥሎ ጳውሎስ ለእናንተ ሞቷልን የክርስቶስን ስራ ደግሞ ያመጣል። የሚሞግታቸው በዚህ መልኩ አይደል። ኬፋስ ለእናንተ ተሰቅሏልን የሚመልሰው ቤተክርስቲያን ውስጥ ያለ ጥሩ ሐሳብን አይነሳልን። ፋሚሊ ቤተክርስቲያን ውስጥ ያሉ ችግሮችን የሚሞግተው መነጽሩ ክርስቶስ ነው። ከክርስቶስ ወጣ ብላችኋል እያለ ይሄኛው አሁን የተለያዩ መስተጋብሮች ውስጥ መግባት ይችላል እና ለዚህ የመጀመሪያ ትምህርት ብቻ አይደለም። እዚህ ላይ የምትለን አለ ወይስ ሌላ እውነት አላንሳ? ምናልባት ከቀደሙ ጋር ስለሚገናኝ ብዙም የምለው ነገር ባይኖርም ፋኒ ቅድም የጠቀሰውን ጥቅስ መልሼ ልጥቀሰው። በእግዚአብሔር ገበታ ላይ ያለው አንድ ምግብ ነው እና ፋኒ ምን አለ? በየአይነት የለም አለ እና ሁሌ የምንበላው ኢየሱስ ክርስቶስን ነው። ደግሞ ለሁሉም ፕሮብሌም ደግሞ ሶሉሽን ነው።
አሁን እንደጠቀስከው ለግጭት ቢነሳ ኢየሱስ ክርስቶስ አንድ ስለሆነ አትከፋፈሉ። የዝሙት ጉዳይ ቢነሳ እርሾ መካከላችሁ አይገኝ፣ የክርስቶስን ሥጋ ወስጄ ከጋለሞታ ጋር ስለዚህ እንደ ክርስቶስ አስቡ የሚለው ንግግር ወንጌሉ ስለ ኢየሱስ ክርስቶስ ስለሆነ ማለት ነው። ኢየሱስ ክርስቶስን አስቡት፣ ኑሩት፣ ተመላለሱት ማለት ነው። ኢቭን አመን ማለት እኮ በክርስቶስ ኢየሱስ የአንድ ቀን ድርጊት አይደለም። ኮንቲኒው አለ ሁልጊዜ የምናደርገው ነገር ሰኞም ማክሰኞም 20 ዓመት ሲሆነኝም 30 ዓመት ሲሆነኝም በጌታ ቤት እንደዛው እያመንኩ የምቀጥልበት እውነት ነው። ስለዚህ የመጀመሪያ ትምህርት ላይ ወይ ደግሞ የደህንነት ትምህርት ላይ ጨርሰ ነው ከዛ ደግሞ ሌላ አዲስ ትምህርት እንስማ ብለን የምንጠብቅበት ሳይሆን ያንን ሁልጊዜ እየኖር ነው የምንቀጥለው ነገር ነው ያስባል። ይህንን ድሮ ነው የተማርኩት በደህንነት ትምህርት። ይህንን ፕሮግራሞቻችንን ታውቃላችሁ በጤናማ ሴንስ ይህንን ብዬ ስል የወራት ፕሮግራም የዓመት ፕሮግራም ሰዎች ይማሩና ከዚያ በኋላ ተመርቀዋል። ከወንጌሉ የመጀመሪያ ትምህርት ተመርቀዋል። አሁን የሚያስቡት 1 ዓመት ተምረው 6 ወር ተምረው የሚያስቡት እያገለገሉ ስለመኖር እንጂ ወንጌል እየሰሙ ስለመኖር አይደለም። ምናልባት እዚህ ላይ የድነትን 3 አንድምታዎች ማንሳት እንችል ይሆናል። የዳንበትን እየዳንን ያለንበትንና የምንድንበትን ዘመን ከኃጢአት ፍርድ ድነናል። ከኃጢአት ኃይል እየዳንን ነው። ከኃጢአት ከራሱ ደግሞ እንድናለን ጨርሶ ማለት ነው። ይሄ የሚሰራው በወንጌሉ ኃይል ነው አማኝ ውስጥ። ይሄንን ይረሳና ልክ የመጀመሪያ ትምህርት 6 ወር ይህንን በጣም አስተምሮኝ አለቀ ተብሎ ሰው ከዚያ በኋላ ለአገልግሎት እንጂ የሚዘጋጀው ለማመን አይደለም። እግዚአብሔርን እያመንን ነው የምንኖረው። ወንጌሉን እያመንን ነው የምንኖረው። ዓለም በጣም ከፍ ታደርጋለች፣ መልእክቷን ከፍ ታደርጋለች በተለያየ። እኛም እያመንን እንቀጥላለን። እምነታችንን በእርሱ ላይ እያደረግን እንቀጥላለን። ለዚያ ወንጌል ቀን በቀን ከመቼውም ጊዜ በላይ ያስፈልገናል። በተለይ በወንጌሉ ስን ነው። በተለይ አሁን ከዚህ ጋር ተያይዘው ሚስ አንደርስታንድ የምናደርገው ነገር ጥምቀትን ነው። ጥምቀትን እንደ ግራጁዌሽን እናስበዋለን። ከወንጌሉ የ6 ወር የደህንነት ትምህርት ወይም የ1 ዓመት የደህንነት ትምህርት ወይም የ3 ወር የሆነ ጊዜያት እንማርና ከዛም በኋላ ስንጠመቅ ጨርሰናል። የመጀመሪያ ትምህርቱን ጨረስን፣ አለቀ። ከዚህ በኋላ ሌላ ነገር እንሰማለን፣ እኔም ደግሞ የሆነ አክቲቪቲዎችን አደርጋለሁ ብለን እናስባለን። እና ጥምቀት ግራጁዌሽን ሳይሆን ከዚህ በኋላ የምኖረው ኑሮ የክርስቶስ ኢየሱስን ነው ወቁልኝ፣ ጅማሬ ነው፣ ፐብሊክ ፕሮክላሜሽን ነው። ስለዚህ ይህንን እምነት አምኛለሁ፣ በክርስቶስ ወንጌል ሰምቻለሁ፣ ይህንን ደግሞ በእናንተ ፊት መመስከር እፈልጋለሁ፣ አውጃለሁ፣ ተጠምቄያለሁ። ከዚህ በኋላ የምኖረው ኑሮ ህይወት ይሄ ነው። ያ ማለት ሰውየው ከዛ በኋላ በማግስቱ የተቀየረ መቶ አዲስ የሆነ ሰው ይሆናል ማለት አይደለም። ጉዞ ግን ጀምሯል። አሁን እኛ ተጠምቀናል፣ ሁላችንም በክርስቶስ አምነን ብዙ ዓመት በጌታ ቤት ቆይተናል በአንድም በሌላ መንገድ። አሁንም ድረስ ግን የምንታገልባቸው ኃጢአቶች አሉ። ኢየሱስን ለመምሰል ሁልጊዜ ስትራግል የምናደርግባቸው ጉዳዮች አሉ። ይሄ መንገዱ ነው፣ ግን ሌላ ኦፕሽን የለኝም። ኢየሱስን መስዬ ለመኖር ነው የተጠራሁት። ከዚህ ካለብኝ ድካምም ደግሞ ነፃ የሚወጣኝ ኢየሱስ ነው። እሱ ላይ ነው ዲፔንድ የማደርገው። ሌላ አማራጭ አልፈልግም። እየታገልኩም እየወደኩ የተነሳውን ቢሆን በእርሱ ጸጋ እቀጥላለሁ ወደፊት። መንፈስ ቅዱስ የሚሰጠን ይህንን ነው። ቃሉን እያስታወሰ ሊያበረታን፣ አጠገባችን አብሮ ሊቆም፣ ሊያጽናናን፣ ሊደግፈን ነው። ጥምቀት፣ የጌታ እራት የምንላቸው ነገሮች ከስርዓት ያለፉ ህያው ሴንስ የሚኖራቸው ዘወትር በወንጌል የምናምን ስንሆን ነው። ቴንኪው በጣም። ስለዚህ እያመንን እንቀጥላለን ማለት ነው። ነገም ታምናለህ በወንጌል ራይት። አንድ የመጨረሻ ሀሳብ እዚህ ላይ ለመስጠት ጳውሎስ ኤፌሶን ምዕራፍ 2 ላይ ሲናገር በጣም ኢምፖርታንት ነው ብዬ አስባለሁ አሁን የምናወራው ነገር። ለዛም ነው ኢንፈሳይዝ የማደርገው። የማዕዘኑ ድንጋይ ክርስቶስ ነው ይላል። ይሄ በተለያየ ወንጌላትም ላይ ያለ ጳውሎስም ኤፌሶን ምዕራፍ 2 ላይ ይናገራልና ቢልዲንግ ሲሰራ በተለይ በዛ ዘመን ኮርነርስቶን በጣም ማተር ያደርጋል። ሌሎቹ ድንጋዮች የሚደረደሩት ከዛ አንጻር ነው። ከዛ አንጻር ትንሽ ፈቀቅ ያለው በዛ ድንጋይ መሰረት ነው እየታየ የሚገባው የሚወጣው የሚስተካከለው ማለት ነው። ያ ማለት አንድ ክርስቲያን ላይፍ ታይም ኮሬክሽን የሚያገኘው በማዕዘን ድንጋዩ ነው ማለት ነው። ማዕዘን ድንጋዩ እንዴት ነው የተቀመጠው? ስለዚህ ይታይና ልክ እንደ ቱምቢ ነው ማለት መለኪያ ነው። ወጣ ካለ ይገባል ድንጋዩ። ስለዚህ ምን ማለት ነው? ዋንስ ታይም አይደለም ማለት ነው። ሁል ጊዜ የሚታየው ከዛ ድንጋይ አንጻር ነው። ወጥተናል ገብተናል የሚለው አናጺው እንግዲህ መንፈስ ቅዱስ ከሆነ የሚሰራ ከክርስቶስ አንጻር ነው ማለት ነው የሚያስተካክለን። እና ይሄ ስንጀምር ብቻ የሚሆን ሳይሆን ኤቭሪ ታይም ሁል ጊዜ የሚቀጥል የማስተካከያ መሰረት ነው። በጣም ነው የማመሰግነው። ተመልካቾቻችን ወንጌል
ወንጌል ወደ ውጭ አይደለም። ይህን ተነጋግረናል። ወንጌል የመጀመሪያ ትምህርት ብቻ አይደለም። በወንጌሉ እንጸናለን፣ በወንጌሉ እንቆማለን። ድነታችንን በወንጌሉ ቀን በቀን ወደ ፍጽምና መንፈስ ቅዱስ ይወስዳል ማለት ነው፣ በወንጌሉ በኩል። መልካም፣ እንዲህ እናድርግ ካለን ሰዓት አንጻር። ሌላኛው ወንጌል የቤተ ክርስቲያን ነው ባለቤትነቱ ማለቴና ማለት ነው። ቤተ ክርስቲያን የወንጌል ነች እንጂ ወንጌል የቤተ ክርስቲያን ብዥታ የለም። አሁን ዛሬ ብዥታዎችን ስለሆነ እያየን የለ ነው። የሆነ ብዥታ የለም። ወንጌል የቤተ ክርስቲያን አይደለም እንበል። ይህም ብያኔ ሰተን እንጀምር ዲስከሽናችንን። ጥንቃቄ ግልጽ ማድረግ ይኖርብናል። ምክንያቱም ወንጌላችን ገና ድል ያደርጋል የሚል መዝሙርም አለን፣ የዘመርን ያደግነው። ይህን ክሌም እናደርጋለን እና ምን ማለት ነው? እስኪ የቤተ ክርስቲያንም ነው የቤተ ክርስቲያንም አይደለም ብለን ብንል ይሻላል። ፓራዶክስ አያው ማለት ነው። ምን ማለት ነው? ወንጌልን ፋብሪኬት ያደረገችው ቤተክርስቲያን አይደለችም። ቁጭ ብለው የሆኑ የሃይማኖት ሰዎች ወይም ፈላስፎች ወይም ሪሊጂየስ የሆኑ ሰዎች ተሰብስበው እስቲ ብለው ያመጡት ሀሳብ አይደለም። ወንጌል የሆኑ ሰዎች ስብስብ ውጤት አይደለም። ወንጌሉ የእግዚአብሔር ነው፣ በኋላም እንደምናየው። ስለዚህ ይሄ ወንጌል ነው ይህንን ስብስብ ያመጣው እንጂ ስብስቡ አይደለም ናቹራሊ ወንጌልን ፋብሪኬት ያደረገው ወይም ያመጣው ማለት ነው። ይሄ ማለት ግን ቤተ ክርስቲያን የወንጌል ውጤት ከሆነች በኋላ ግን ወንጌልን ደግሞ ኦን ታደርጋለች። ቤተ ክርስቲያን ኦን ታደርጋለች። በምን ሴንስ ነው የምትሰብከው? ቅድም እንዳልነው እኮ ነው። እንዲሁም ኦን አለማድረጓ ነው እንዲሁም እያስወራን ያለው ኦን እያደረገችው ስላልሆነ ነው። ማለት ወንጌል ሁለንተ ነው። ኦነርሺፕ ባለቤትነት በሚለው ሴንስ ሳይሆን የሁሉ ነገሯ መገለጫ፣ የሁሉ ነገሯ የማንነቷ ፋብሪክ ማለት ስሪት ወንጌል መሆን አለበት ከሚለው አንጻር ነው እንጂ የኔ ነው እኔ ነኝ ያመጣሁት በዛ ሴንስ አይደለም። ወንጌሉ የእግዚአብሔር ነው። ቤተክርስቲያን ደግሞ የእግዚአብሔር ወንጌል ውጤት ነች ነው ውጤት ነች። እሺ ያው ምሳሌ ለመስጠት መጽሐፍ አይታችሁ ከሆነ ብዙ ሰው ያየው መጽሐፍ ሲገዛ የኮፒራይት ፔጅ ይባላል እና እዛ የኮፒራይት ፔጁ ላይ ይሄ መጽሐፍ በጸሐፊ ከሌ ታተመ ነው የዛ ሰው ንብረት ነው ይላልና ምን የሚባል እንትን ላይ ያስቀምጣል ዲስክሌመር ይህን መጽሐፍ ያለ ጸሐፊው እውቅና ወይ ደግሞ ከርሱ በጽሁፍ ወይ በሌላ መንገድ ፈቃድ ሳያገኙ ማባዛት በተለያዩ መንገዶች ማሰራጨት ክልክል ነው ይላል። ያ ማለት ይሄ መጽሐፍ ባለቤትነቱ የማን ነው? የጸሐፊው ነው። ወንጌልም ጋር ስንመጣ ኮፒራይት ፔጁ ወይ ኮፒራይቱ ባለቤትነቱ የእግዚአብሔር ነው። የእግዚአብሔር ወንጌል ለእግዚአብሔር ወንጌል ተጠራን። የእግዚአብሔር ወንጌል ለእግዚአብሔር ማንም ኦነር ሊሆን አይችልም። የእግዚአብሔር ወንጌል ባለቤት የኢትዮጵያ ወንጌላውያን ቤተክርስቲያናት አይደሉም። የእግዚአብሔር መንግስት ወንጌል ባለቤት ራሱ እግዚአብሔር ነው። ወንጌላውያን እንደምንለውም የእግዚአብሔር መንግስት ወንጌል ባለቤቶች አይደለም። እዚህ አንጻር ከሆነ ትክክል ነው። ወንጌሉን አናስተዳድርም። ቆየ መጣው ቤተክርስቲያን የወንጌል ባለቤት ሳትሆን የወንጌሉ ባላደራ ናት። በአደራ የተቀበለችው መልእክት ነው፣ የዳነችበት ነው። ለሌሎችም የምታሰማው መልእክት ይሄ ነው። አደራ ተቀብለናል። ስለዚህ አደራ ደግሞ ምንድን ነው? አደራ የተሰጠህን ዕቃ ጠብቀህ እንደዛው ማቆየት ነው እና መልስ ትባል መመለስ ነው። ስለዚህ ቤተክርስቲያን ያላት ኃላፊነት ምንድን ነው? ወንጌሉን ከእግዚአብሔር ተቀብላለች፣ በዛ እየኖረች ነው። ያንን ለሰዎች ለሌሎች ላላመኑ ሰዎች እያሳየች ራሷም የታነጸችበት እስከ ዳግመኛ መምጣቱ ድረስ አዲስ ሰማይ አዲስ ምድር አዲስ የሚባል ነገር እስኪመጣ ድረስ በዚህ ዓለም ውስጥ ልትኖርበት የሚገባው መንገድ ያ ነው። ስለዚህ ቤተክርስቲያን የእግዚአብሔር ወንጌል ባለቤት ሳትሆን ባላደራ ናት። ስለዚህ ይሄኛው ብዥታ ያለ አይመስላችሁ? የዚህን ሬሌቫንስ የዚህን ሀሳብ ሬሌቫንስ ልናገር። ምክንያቱም ይህንን ማንሳታችን አንዱ ጥቅሙ ብዬ የማስበው ወንጌልን በተለያየ ዘመን ቤተክርስቲያን በሚመቻት መንገድ እና መልኩ ፋሽን የማድረግ ኦቶሪቲ የላት፣ ስልጣን የላት። ለዚህ ዘመኑ ምንድን ነው የሚፈልገው ምንድን ነው የሚወደው ብላ ኮንቴንቱን ሪቫይዝ የማድረግ ኃላፊነት የላትም። በጣም ጥሩ አድርጎ ነው የሚያስቀመጠው ኮፒራይት ሕግ ማለት ነው። በዛ መልኩ አቅርባ ሰው ደስ እንዲለው እንዲቀበለው የማድረግ ስልጣንም ኃላፊነትም የላትም። ምንድን ነው የምታደርገው? ለኮንቴክስቹዋል ልታደርገው ትችላለች፣ ሬሌቫንሱን ለመጨመር ማለት። አሁን ለምሳሌ ለእኛ ዘመን ሰው እንዴት ነው የሚያስበው፣ በምን አይነት መንገድ ባቀርብለት
ቶሎ አንደርስታንድ ሊያደርግ ይችላል የሚለውን ሜተዱ ልታሰብ ትችላለች። ኮንቴንቱን ግን መንካት አትችልም። ሞዲፊክ መሆን አይችልም። ወንጌልን በኃላፊነት ምክንያቱም የእግዚአብሔር ነው። በጣም ጥሩ ቃል ነው የተጠቀመው። ባላደራ ስለሆነች ቤተክርስቲያን ባለችበት ዘመን ግን ልታሰብ ትችላለች። ስለዚህ ከጊዜያችን አንጻር ታያላችሁ፣ ምናልባት ቤተክርስቲያን ወንጌልን ሪሼፕ ለማድረግ ትንሽ ሲንቀሳቀሱ ሰዎች ገጥሟቸው ያውቃሉ? ትንሽ ቀየር ካላረክ እዚህ ጉባኤው ከባድ ነው። ገጥሞ ያውቃል? ለምሳሌ ምንድነው ስለ ብልጽግና እኮ የምናወራው በዚህ ዘመን አጌንስት ሆነን ስለ ወንጌሉ ነው አይደል? የብልጽግና ወንጌል ተብሎ ስም የተሰጠው ማለት ነው። ሰው ምንድነው ሲያዩት ድሃ ነው፣ ኢኒድ ነው። ስለዚህ ወንጌልን በራሳቸው መንገድ ሞዲፊክ ሰሩለት ማለት ነው። በዛ መንገድ የብልጽግና ወንጌል የሚል ባዕድ የሆነ የመጽሐፍ ቅዱስ ውስጥ የሌለ ልዩ የሆነ ወንጌል ይዘው መጡ ማለት። ለምን? ቅድም እንዳልነው ነው፣ ኦነርሺፕ ስለሚሰማን ነው። በጣም ጥሩ። ከሰዓት አንጻር ነው እያስቆምካቸው ያለሁት። ኢንተርቴንመንት አልሆነም ወይ በኢትዮጵያ ቤተክርስቲያን ወንጌሉና አሁን ወንጌሉ ቅድም ብለናል ወደ ውስጥ በተለይ ፕሬዘንት በሚደረግበት መንገድ ሰው በዚህ ጊዜ እንዴት ደስ ሊሰኝ እንደሚያስብ እያሰበ ነው ቸርች የሚሄደው። ወንጌሉ ፕሬዘንት የክርስቶስን መከራ፣ የክርስቶስን መስቀል፣ የክርስቶስን ትምህርት ማዕከል አድርገህ ጨርግግም ይቅርታ ስለዚህ ቃል ክችች ጥንቅቅ ብለህ እዛ ከቆምክ አይነት የሚያስብል ነገር የለም። ይሄ በተለይ መልኩ ይታያል። አንደኛው እንዳልከው ጨዋታና ዳንኪራ እንዲበዛበት ያደረገ የስጋ ስሜትን ብቻ የሚያረካ የሆነበት መንገድ አለ። ያ ቶታሊ ሁላችንም እንስማማው ነው፣ ምንም ግልጽ ነው። ወንጌሉ እንደዛ አይደለም። ስለ ወንጌል ተብሎ እንደዛ አይኮንም። ብዙ የሚኮን ነገር አለ ስለ ወንጌል፣ እንደዚህ ግን አይኮንም። መዝናኛ አይደለም። እንደገና ደግሞ ሌላው አፕዴት የሚደረግ ሜሴጅም ደግሞ አይደለም። እንደ ስልኮቻችን ላይ እንዳሉ አፕሊኬሽኖች በየጊዜው አፕዴት የምናደርገው ነገር አይደለም። የእግዚአብሔር ወንጌል ኦልሬዲ ጥንቅቅ ብሎ የተሰጠን ስለሆነ ማለት ነው። አውትዴትድ ስለማይሆን አይሆንም። ምን እንደው ማን ያለው እንደውም እግዚአብሔር ዘመናዊ አይሆንም። ሲጀምር ኋላ ቀር አልነበረም። እኛ ኋላ ቀር ስለሆነ በየጊዜው ዘመን አመጣ ዘመን ተቀየረ ያለ ምን እንጂ እግዚአብሔር ወንጌልም ልክ እንደዛ ነው። ዘመናዊ አይሆንም፣ ፋሽን አደድ ስለማይከተል ማለት ነው። በዘመን ውስጥ ዘላለማዊ ተጽዕኖውን እውን ያደርጋል እንጂ የእግዚአብሔር ወንጌል የእግዚአብሔር መንግስት መልእክት አይዘምንም። ኦኬ፣ እንደዚህ እናድርግ። ስለዚህ ከቤተ ክርስቲያንና ወንጌልን ባገናኘንበት እንደዚህ ብለን ብንጠቀልልስ ከእግዚአብሔር ወጥቶ ክርስቶስ መጣ፣ ከክርስቶስ ወንጌል ወጣ፣ ከወንጌል ቤተ ክርስቲያን ወጣች ብለን ብንልስ ይቻላል? ምክንያቱም ቅድም ማርቆስ ላይ አንብቦልናል። የእግዚአብሔርን መንግስት ወንጌል ጎረበጠ ትንሽ የእግዚአብሔርን መንግስት ወንጌል እየሰበከ መጣ ኢየሱስ። ስለዚህ በዛ የምስራች ያመኑ ሰዎች ስብስብ ነው ቤተክርስቲያን። ከዛ ቤተክርስቲያን ደግሞ የዳነችበትን ያንን ሜሴጅ ደግሞ መልሳ ፕሮክሌም ታደርጋለች። ሌላ ስብስብ ይፈጠራል። በዘመናት ውስጥ እንደዛ እያለን የመጣ ነው እንጂ ኦነርሺፑንም ጀማሪም አይደለችም የወንጌል አይደለች። ስለዚህ የእግዚአብሔርን ወንጌል መሲሁ እየሰበከ መጣ። መሲሁ የራሱን ማህበረሰብ ፈጠረ፣ ቤተክርስቲያን ደግሞ የመሲሁን የክርስቶስን ወንጌል ትሰብካለች። ተሰብስበን የሰራነው ወንጌል የለንም። የሰበሰበን ሰብስቦን የሰራን እንጂ እኛን ያደረገን እንጂ ያደረግነው እኛ ወደ ኤግዚስተንስ ያመጣ ነው። ቢይንግ የሰጠ ነው። ኔቸር የፈጠርንለት ወንጌል የለንም። ስለዚህ ወንጌሉ ላይ ትንሽ ስክት ልናደርገው የምንችልበት ምንም ክፍተት የለም። ምንም ጳውሎስ እንደሚለው በየትኛውም ዘመን በወንጌሉ በኩል የተገለጠው የእግዚአብሔር ኃይል ለማዳን ነው። ስለዚህ አላፍርም በወንጌል ብሎ ሲል የተፈተነ ነው። ለማዳን ነው የእግዚአብሔር የወንጌሉ ኃይል የተገለጠው። ስለዚህ ያድን ይሆን ያተርፍ ይሆን ያመጣ ይሆን ይህን ትውልድ ብለን ትውልዳዊ አናረግም፣ ትውልዱን ወንጌላዊ እናረጋለን እንጂ እኛ የወንጌላውያን አማኞች አይደል? ያሚ መልካም። ሌላኛው በጣም በቀሩን ሌላኛው ማነሳላችሁ ወንጌል መንፈሳዊ አንድምታ ብቻ እንዳለው በጣም ጥቂት ደቂቃ ነው ያላችሁ ወዳጆቼ። መንፈሳዊ አንድምታ ብቻ እንዳለው ይታሰባል። ለመንፈሳዊ ሕይወት ወንጌልን፣ ለሌላኛው ደግሞ ከሌላ ምን ታስባላችሁ? ከሰው ሁለንተና አንጻር ወንጌል ምንድን ያለው ነው የሚለውን ነው። እስካሁን ምን አይተናል? ማስታወሻ ላይ ወንጌል አማራጭ አይደለም፣ መፍትሄ ነው። ወንጌል ውጤት አይደለም፣ ኮዝ ነው። ወንጌል ወደ ውጪ ብቻ አይደለም፣ ወደ ውስጥም ነው። ወንጌል የመጀመሪያ ትምህርት ብቻ አይደለም፣
መግቢያም መውጫም ነው። እንደውም የመጀመሪያ ትምህርት ወደ ወንጌሉ መግቢያ በር ነው። ወንጌል የቤተ ክርስቲያን አይደለም የሚለውን አይተናል። ባለቤትነቱ የቤተ ክርስቲያን ብለን ካልን ወንጌልን እሷ በወንጌሉ ስለምትለይ ነው። እሷ ራሷን በወንጌሉ ተጠግና ማንነቷን ከዚያ ስላገኘች በዚያ ሴንስ ልንል እንችላለን። ባለቤትነት ግን የቤተ ክርስቲያን አይደለም ወንጌሉ። ኦኬ፣ ቤተ ክርስቲያን መንገዶችን እንጂ ወንጌሉን ሪሼፕ ማድረግ በፍጹም አትችልም። መንፈሳዊ አንድምታ ይህንን ከምን አንጻር ነው የምታነሱልኝ? በጣም ጥቂት ጊዜ ስለሆነ ያለን መንፈሳዊ አንድምታ ያለው ብቻ ነው። ሁለተኛው የምትሉልኝ እዚሁ ላይ ብሔራዊ ነው ወንጌል? የኢትዮጵያ ነው? አገራዊ ነው? ክልላዊ ነው? አንዳንድ የትኛው ላይ ታወራለህ ፋኑ? መንፈሳዊ ነው። መንፈሳዊ የትኛው ላይ? ብሔራዊ ነው ወይስ ሉላ አቀፋዊ? አገራዊ ነው ሉላ አቀፋዊ? እባክህ መንፈሳዊ ነው የሚለው። አንድ ደቂቃ አለፈ። ሁሉንም አስፔክት የህይወታችንን ቅድም ብላል። ኤፌሶን መልእክት ላይ እያንዳንዱን ነገር ጳውሎስ ይነካል። ትዳርን ይነካል፣ ስራን ይመለከታል፣ ግንኙነቶችን ያነሳል፣ ሁሉንም ነገር ያነሳል። ስለዚህ መንፈሳዊ ማለት ቤተክርስቲያን ስንሄድ ብቻ በቤተክርስቲያን አጥር ግቢ ውስጥ የሚከወን እና መንፈሳዊ ነገሮችን ብቻ የምናስብበት በዛ ሴንስ መንፈሳዊ ብቻ አይደለም፣ ሁሉንም የህይወታችንን አስፔክት የሚነካ ነው። ጳውሎስም ወንጌልን ፕሮፖዝ የሚያደርገው ለትዳራችን፣ ለስራችን፣ ለቀን ተቀን ግንኙነቶቻችን ሁሉ ውስጥ ክርስቶስን ያመጣዋል። ስለዚህ ወንጌል በዚህኛው አስፔክት ጠቦ ብቻ መንፈሳዊ ነው የሚለው አካሄድ ትክክለኛ ነው። ስለዚህ የሰውን መንፈሳዊ፣ ማህበራዊ፣ ስነ ልቦናዊ የሰውን ሁለንተና ወደ 7 ተጠግቷል ይባላል። ድሮ 5 ሆኖ የምናውቀው። ስለዚህ ሁሉን አፌክት የሚያደርግ ነው ወንጌል። ስለዚህ መንፈሳዊ ብቻ አይደለም። እሺ፣ አገራዊ ነው ወንጌል? አገራዊም ብሔራዊም ሰፈራዊም ቀጠናዊም አይደለም። ወንጌል ለዓለም ሁሉ የተሰበከ እግዚአብሔር መንግስት መልእክት ስለሆነ ወንጌል ዓለም አቀፋዊ ነው። ለሰው ልጆች ሁሉ የተሰበከው፣ ለጥቁሩም፣ ለነጩም፣ ላመነውም፣ ጥሩ ኤቲካል ላይፍ ለሚኖረውም፣ ለማይኖረውም፣ ለግብረ ሰዶማዊውም፣ ጤናማ የትዳር ወይ ደግሞ ሴክሹዋል እንትኑ እንደዛ ለሆነውም ሰው ለሁሉም የሚያስፈልገው ወንጌል አንድ ነው። ወንጌል አንድ ነው። ስለዚህ በእኛ ኢትዮጵያውያን ስለሆንን እኛ ሀገር እያሰብክ ይሄ እየገባ ጳውሎስ እኮ ሲጽፍ እንደዚህ አልነበረም ብለን ኢትዮጵያዊ ኮንቴክስት እንጂ ልናይ የምንችለው መልእክቱ አይቀየርም። ግሎባል ነው። ኢትዮጵያዊም ብቻ ሳይሆን ኢቨን አይሁዳዊ ራሱ አይደለም ማለት የጀመረው እንኳን ከአይሁድ ኦሪጂን ሆኖ ጳውሎስ ሲናገር አንድ አዲስ ሰው የተፈጠረበት ነው። ስለዚህ የአይሁድ ችግር ይሄ ነበር፣ እኛንን መልክ የምንሰጠው ለእግዚአብሔር መንግስት ብለው ነበርና እንኳን ኢትዮጵያዊ አይሁዳዊም ጭምር አይደለም ወንጌል። እና በጣም ቴንኪዩ ተመልካቾቻችን፣ እስካሁን በነበረን ጊዜ ወንጌል ምን አይደለም፣ ወንጌል ምንድን ነው የሚለውን ልንነጋገር፣ ወንጌል ምን አይደለም የሚለውን ስንነጋገር ቆይተናል። አማራጭ አይደለም፣ ውጤት አይደለም፣ ወደ ውጭ ብቻ አይደለም፣ የመጀመሪያ ትምህርት ብቻ አይደለም የሚለውን ተነጋግረናል። በሚቀጥሉት ጊዜያት ደግሞ እና ምንድን ነው የሚለውን እናወራለን ማለት ነው። ሰላም።